አድማጮቻችን አሁን የደረሰን ሰበር ዜና አለን። የሶማሌ ክልል ልዩ ፖሊስ በኦሮሚያ ላይ ወረራ እንዲፈጽምና በኦሮሞና በሶማሌ ህዝቦች መካከል ግጭትና አለመግባባት እንዲፈጠር በሶማሌ ክልል ተመድበው እየሰሩ ያሉት የህዝባዊ ወያኔ ሓርነት ትግራይ የመከላከያ ሰራዊት ከፍተኛ ወታደራዊ አዛዦች ስም ዝርዝር ኦሮሚያ ሚዲያ ኔትወርክ ደርሷል ወይም እጃችን ገብቷል። ከሶማሌ ልዩ ፖሊስ ጋር በመጣመርና በአዛዥነት እየሰሩ ያሉት የህዝባዊ ወያኔ ሓርነት ትግራይ ከፍተኛ የጦር አዛዦች የስም ዝርዝር እነሆ። አንደኛ ኮሎኔል ገብረመድህን ገብሬ የሽንሌ ዞን የደህንነት ኃላፊና የሶማሌ ክልል ልዩ ፖሊስ ምክትል አዛዥ። ሁለተኛ ኮሎኔል ፍስሐ የሶማሌ ክልል የደህንነት ኃላፊ። ኮሎኔል ፍስሐ የሶማሌና የኦሮሞ ጉዳዮችን በተመለከተ ልዩ ስልጠና ያለው እንዲሁም የፋፋም ዞን የደህንነት ኃላፊና ሱፐርቫይዘር በመሆን በማገልገል ላይ ይገኛል። ሶስተኛ ኮሎኔል ጊቴት ተስፋይ የድንበር ግጭቶችን አስተባባሪና አቀናጅ እንዲሁም የደህንነት ጉዳዮች ተጠሪ። አራተኛ ሻለቃ ደሳለኝ ሐዲሽ የባብሌ ግንባር የደህንነት ኃላፊ። አምስተኛ ሻለቃ አብርሃ ሲሳይ የቅጥር ነፍሰ ገዳዮች የስልጠና መሪና በቦባስ ማሰልጠኛ ጣቢያ ሶማሌዎችን የሚመለምል። ስድስተኛ ብርጌደር ጄኔራል ሀድጉ በላይ በክልላዊ መንግስት ደረጃ የሶማሌ ፕሬዝዳንት የደህንነትና የድርጅት ጉዳዮች አማካሪ። ሰባተኛ ኮሎኔል ገብረትንሳኤ የሶማሌ ክልል ሚሊሻዎች መሪና አስተባባሪ። በቅጥር ነፍሰ ገዳይነት ከተሰማሩ የኦሮሞ ተወላጅ የህዝባዊ ወያኔ ሓርነት ትግራይ ወታደሮችና የደህንነት አባላት መካከል አንደኛ የመቶ አለቃ ሐሰን አሊ የቀድሞ የኢትዮጵያ መከላከያ ሰራዊት አባል አሁን 120 አባላት ያሉትና የረር ወረዳ ውስጥ በሰፈረው ኃይል ውስጥ የሚገኝ። ሁለተኛ ሻምበል መሐመድ ኢብራሂም 120 አባላት ያሉትና ባብሌ ወረዳ በሰፈረው ቡድን ውስጥ የሚገኝ። ሶስተኛ የ50 አለቃ ኡስማን መሐመድ ጋራሌንጫ ወረዳ ውስጥ የሚንቀሳቀስ። አራተኛ የ50 አለቃ ጅብሪል አህመድ ከጉርሱም ወረዳ እስከ ፋፋም አቅጣጫ ባለው አካባቢ የሚንቀሳቀስ። አምስተኛ የ50 አለቃ መሐመድ ኡስማን የረቄ መዩ ሙሉቄና የኡሴ አካባቢ ወታደራዊ ኦፕሬሽን። ስድስተኛ የ50 አለቃ ፉአድ አልይ የጭናክሰን ወረዳ ውስጥ የሚንቀሳቀስና በጅጅጋ ትልቅ ቪላ ቤት ቃል የተገባለት። በአጠቃላይ ለዚህ ወረራ 26 ወታደራዊ ምድቦች ተመድበዋል። እያንዳንዱ ምድብ በአማካይ 500 ታጣቂዎች እንዳሉት እጃችን ከገባው መረጃ መረዳት ተችሏል።